ቀሳውስት ምናምን የሚል አለ 81 ነው 80 አካባቢ لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبان وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار خالدين وذلك جزاء المحسنين ይላል። እነዚህ ቀሳውስቶች የጀነት ናቸው ነው ያለ። ቀሳውስቶች ነው የሚሉት አለ። እነዚህ አዳርን ሲጮሁ ከሚያዝሉት ምናምን ብሎ የራስ ሰው ነው ዘከረ እዚህ አዳርን ሲጮህ ነው አይደል? ይሄ ቁርአን አንቀጽ ነው አላለኝም። በአላህ ያላመነ እንዴት ነው አርጎ አንድ ያዳምጠኛ አንድ ጊዜ ይሄ ቁርአን አንቀጽ በጣም የሚገርመው ስለ ኢትዮጵያውያኖች እንደሚያወራ ታውቃላችሁ። አሁን ስለ ኢትዮጵያውያኖች የሚያወራ የቁርአን አንቀጽ ነው። አላህ ይገርማል። ወላሂ የኢትዮጵያውያኖችን የቁርአን አንቀጽ አውርዶልናል እኮ ታውቃላችሁ። ስለ ኢትዮጵያውያን አውስቷል። ማናችሁ እዚህ ጋር የተጠቀሱት ስለነማን ይመስላችኋል? ኢትዮጵያውያን ከተባለ ስለ ኢትዮጵያውያን ከተባለ ስለነማን ይመስላችኋል? እስኪ ገምት አንተ እስኪ ማናቸው? النجاشي ومن معه ነጃሽና ከርሱ ጋር ስላሉት ስለ ነጃሽና ከርሱ ጋር ስላሉት ቀሳውስት የሚለው ማን ነው? እዚህ ጋር ነጃሽና ከርሱ ጋር ያሉት ነው እንዳለ ሁሉም ሙፈሲሮች በዚህ ላይ ተስማምተውበታል። ታዲያ ነጃሽ ምን ስለሆነ ነው ከተባለ ቀጣዩን አንቀጽ ማንበብ ነው። አምኑ ነውና ነው ወታቻለ አይደል? لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا يهلون يشالبك الناس مكاكل كأساوستوች ስላሉ ይላል። ከأساوستوች ብሎ ገለጻቸው። ሩህባን ማለት ደግሞ መነኩሴዎች ማለት ነው። መነኩሴዎችና ቀሳውስቶች ከነጃሽ ስር ነበሩ። ነጃሽ የኢትዮጵያ ንጉስ ነው። የዛን ጊዜ መንግስታቶች በዚያ ዘመን ካጠገባቸው የእምነት ባለቤቶችን ያደርጉ ነበር፣ ያስቀምጡ ነበር። እነዚህ ቀሳውስቶችና መነኩሴዎች ነጃሽን ንጉሱን ማብረው በአላህ አምነዋል። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች መጥተው ቁርአንን ባነበቡላቸው ጊዜ እንዳመኑ ቀጣይ አንቀጽ ይናገራል። ምን ይላል? ወኢዛ ሰሚዑ በሰሙም ጊዜ አለ እነዚህ ቀሳውስቶችና መነኩሴዎች ማ ኡንዚለ ኢለ ረሱል በመልእክተኛዬ በሙሐመድ ላይ ያወረድኩትን ቃል በሰሙ ጊዜ ቁርአንን ተራ አዩነሁም ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ ካወቁትና ከተረዱት እውነት የተነሳ አይናቸው ስታነባ ስታለቅስ ትመለከታላችሁ። አልቅሰዋል። ይዛኔ የቁሉና አሉና ይላሉ ማለት ይዛኔ የተናገሩትን ንግግር አስፈሮላቸዋል። ረበና አመና ጌታችን ሆይ እንሐምነን አላህ ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ከዚያ ምን አለ ነጃሽና ከእርሱ ጋር ያሉት ወማ ለና ላ ኑእሚኑ ቢላህ ማን ስለሆነ ነው እኛ በአላህ የማናምነው? ወማ ጃአና ሚነል ሐቅ ከሙሐመድ ከመልእክተኛው የመጣልንን እውነት የማንቀበለው ማን ስለሆነ ነው አለ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሷሊሒን አላህ እኛንም ከደጋጎቹ እንዲያካትተን እንዲያስገባን እንከጅላለን አሉ። ከዚያ ፈአሳበሁም ላሁ ቢማ ቃሉ ጀናት ያ መዝጋን ይሄንንም በመናገራቸው በተናገሯት ንግግር ምክንያቱም እኔ አምላካቸው አላህ ገነትን መነዳቸው እያለ ይናገራል። ይህ የቁርአን አንቀጽ ስለማን ነው? ስለ ነጃሽ እንዳለ ሙፈሲሮች ላሳያቸው። ይህ የቁርአን አንቀጽ የወረደው ስለ ኢትዮጵያው ንጉስ ስለ ነጃሽ ነው። በአላህ እንዳመነ ቃል በቃል ይናገራል። አሁን ሙፈሲሮች ላሳያቸው ከራሴ እንዳይመስላችሁ እና ኢትዮጵያኖች የቁርአን አንቀጽ ወርዶላቸዋል። ዋጋ ፈኽር የትልቅ ክብር ነው ወላሂ። አምላክ አላህ ሱብሓነሁ ወተዓላ ነብያችን ሰለላሁ ዐለይሂ ወሰለም ሁሉ ሐዲስ ላይ ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም ነጃሽንና ከእርሱ ጋር ያሉ ቀሳውስቶች መነኩሴዎች እውነትን በመቀበላቸው ምክንያት እውነተኛ ምድር ነቻች ምድር ብለው መስክረውላታል። ኢነሃ አርዱ ሲድቃሁ ያቺ ሀገር የእውነተኞች ሀገር ነች ብለዋል። ወደ ብዙ መንግስታቶች ደብዳቤ ልከዋል። የተቀበሉም አሉ፣ ያልተቀበሉም አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ከመላካቸው አንፃር የኢትዮጵያው ንጉስ ነጃሽና ከእርሱ ጋር ያሉ ቀሳውስቶቹ መነኩሴዎቹ እንዳለ አምረው እንደነበር ቁርአን ቃል በቃል ይናገራል። ነብያችን ሰለላሁ ዐለይሂ ወሰለም ነጃሽን ኢነሁ ማተ اليوم رجل صالح في ارض الحبشه قوموا فصلوا عليه ብለዋል። እነሆ ዛሬ በሀበሻ ምድር ላይ አንድ መልካምና ጻድቅ ሰው አርፏል። ቁሙ እንስገድበት አሉ። እሺ ወኢዛ ሰሚዑ
ما أنزل إلى الرسول እሺ ያው እነዚህ ጋር ሀበሻውያኖች ናቸው እያለ ይናገራል። ይታያችኋል። ለምሳሌ አንድ ተፍሲር አሳያችሁ፣ ብዙ ተፍሲር አሳያችኋለሁ። ተፍሲሩል ሙየሰር ወኢዛ ሰሚዑ ማ ዩንዚሉ ረሱል ያሁን ወሚማ የዱሉ ዐላ ቁርቢ መወደትህም ሊልሙስሊሚን አነ ፈሪቀን ሚንሁም ወሁም ወፍዱል ሐበሻ ለማ ሰሚዑል ቁርአን የሀበሻ ጀማዓዎች ናቸው። ቁርአንን በሰሙ ጊዜ ፋደት አዕዩንሁም አይናቸው አለቀሰች من الدمع كأنباء فأيقنوا أنه حق منزل من عند الله تعالى قرآن بسمو جزي بأونة كأملاك كالله زند يتورد قلب مهونو إهنن ارقطالوا أوكم عليكسوا وصدقوا بالله بالله من واتبعوا رسوله ملكتين محمد صلى الله عليه وسلم تكتلوا وتضرعوا إلى الله ولا الله تنامسوا زكالوا أن يكرمهم بشرف الشهادة مع أمة محمد صلى الله عليه وسلم على الأمم يوم القيامة. هي عندنا تفسيرنا ليه لا تفسير رأسيك التفسير السعدي التفسير السعدي اوكي وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار وذلك جزاء المحسنين وهم وفد الحبشة يعنا من إلى نزقاء إمام الطبري تفسيرات شولاي حدثنا هناد بن السري قال حدثنا يونس بن بكير قال حدثنا أسباط بن نصر الهمداني عن إسماعيل بن عبد الرحمن السدي قال بعث النجاشي إلى النبي صلى الله عليه وسلم 12 رجلا يسألونه ويأتونه بخبره يتوبيا ونقص نجاشي ولا نبي محمد صلى الله عليه وسلم قال أسره لتملكتين يتشلاكه فقرأ عليهم سورة رسول الله صلى الله عليه وسلم القرآن فبكوا ነጃሺ በሌላኛው ጊዜ መልእክተኞችን ልኮ ነበር። እነዚህ ሰዎች ከነጃሺ ዘንድ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ተላኩ። እነዚህ ኢትዮጵያውያን 12ቶቹ መልእክተኞች በመጡ ጊዜ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መዲና ቁርአን ተነበበላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባነበበላቸው ጊዜ በከው አለቀሱ። وكان منهم 7 رهبان و5 قسيس ከነርሱም መካከል 7 መነኩሴዎች ነበሩ፣ 5 ቀሳውስቶች ናቸው። አይ 5 رهبان و7 قسيس فأنزل الله فيهم اللهم በነዚህ ምክንያት አወረደ ምን የሚለውን የቁርአን አንቀጽ وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق በመልእክተኛው ላይ የተወረደውን ቃል ቁርአንን በሰሙና ባዳመጡ ጊዜ ላለው እውነት የተነሳ ከዚህ የተነሳ አይናቸው አነባች አለቀሰች እያሉ ተናግረዋል ማለት ነው። እዚህኛውም ጋር حدثنا عمرو بن علي قال حدثنا عمرو بن مقدم قال سمعت هشام بن عروة يحدث عن أبيه عن عبد الله بن الزبير قال نزلت في النجاشي وأصحابه ይሄ ቁርአን አንቀጽ የወረደው ስለ ኢትዮጵያ ንጉስ አስመልክቶ ስለ ነጃሽና ከእርሱ ጋር ስላሉት ባልደረቦች ነው። وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق እዚህም ጋር ተመልከቱ ያው ترى أعينهم تفيض مما عرفوا من الحق قال ذلك في النجاشي በነጃሽ ላይ ስለ ነጃሽ አስመልክቶ የወረደ ቁርአን አንቀጽ ነው እና ስለዚህ የኢትዮጵያ ንጉስ ነጃሽን አስመልክቶ ነው። የዛን የነበሩ የኢትዮጵያ ቀሳውስቶችና ልክ እንደ መነኩሴዎች ከነጃሽ ጋር አብረው የነበሩት አምነው ሰልመው እንደነበር ቃል በቃል አላህ በቁርአን ላይ አስቀምጦታል። እሺ ነው ስለነሱ ይናገር። እሺ ሁሱ አመሰግናለሁ። ሁሱ አንድ ጥያቄ ነበር። እሺ ጥያቄ አላህ ያበላልጣል አያበላልጥም? በሱ ደግሞ ተከራከረኝ። እኩል ነው ሰው ልጅ ሁሉ እንትን የሚለው ዱንያ ላይ ያፈለገው ያደርጋል፣ ያበላልጥ ያፈለገው ሰው ይሰጣል፣ ይከለክላል በሚል ከምን አንፃር ሲመልስልኝ ይቅርታ ከምን አንፃር ነቢያቶች ይበላለጣሉ፣ መላእክት ይበላለጣሉ፣ ሰዎች ይበላለጣሉ። ከምን አንፃር ነው መበላለጥ? ሂዳያ በመስጠትና በመንሳት ላይ እሱ ሰማኛ ሂዳያ በመስጠትና በመንሳት ላይ ያበላለጥም። አላህ ለሁሉም ሰው ነቢያትን ላከ፣ መጽሐፍን አወረደ። አይ በዱንያ ጉዳይ ይሁን በምን ጉዳይ አላህ በቃ እንደፈለገው
ጸጋ ሌላ በዱንያ ያን አለ ይላል ተሰጥቷል አልተሰጥቷል። በምድራዊ ጸጋ ላይ ብዙ ጸጋ ሊኖረው ይችላል። ይሄ መበላለጫ ብዛም አይባልም ከአላህ ዘንድ። በዱንያዊ ጉዳይ እሺ መሲ ጥያቄሽ ምንድነው? መሲ ሰላም አቤት። ጥያቄሽ ምንድነው? እግዚአብሔር ይመስገን። እንደት ናችሁ? ሰላም ነው ይመስገን። መድኃኒዓለም መጠየቅ ይችላሉ? ኦኬ። እኔ ለመጠየቅ የፈለከው ነገር አሁን እኛ መሐመድ ከኛ በላይ ነው የሚወደው ብላችሁ ታወራላችሁና አሁን መሐመድ ለመወደው የሚያደርገው ነገር ምንድነው? አሁን እኔ ኢየሱስ በጣም ነው የምወደው ከልብ ነው ከነፍስ በላይ ነው የምወደው ሲል ለምንድን ነው ኢየሱስ አንተ የምትወድ ብለህ አንተ ብትጠይቅ ዓለም እንዲህ ወዷልና በደሙ ገዝቷልና ብዬ እመልሳለሁ። መሐመድ ምንድነው እንደምወድ ያደረገው ምንድነው? እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረሱ ምን ወጣው ችግር የለውም። አማን ነው ዓለምን የወደደው ኢየሱስ ነው ወይስ አብ ነው? እንዲሁ ዓለሙን ወዷልና የተባለው አብ ነው ኢየሱስ ነው? ኢየሱስ አሁን ብሎ መገለጠል የለም እኮ ዓለሙ እንዲሁ ወዷልና አንድ ልጅ ተሰጥቷልና ብሏል። አዎ ግን ቆይ መሐመድ እንደሚወድ ያደረገው ነገር ምንድነው? ያቀሸ ሰበችሻለሁ። ኢየሱስ ሳይሆን እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ የተባለው ማን ነው? የወደደው ማን ነው? ሰጪው አብ ነው ሰጪው ወይንስ ኢየሱስ ነው? ያወዳጁ አብ ወደደ ዓለሙ ልጁ ላከ። ስለዚህ ኢየሱስ ወደደሽ የተባለው አይልም ሙሳስ ኢየሱስ ወደደ ተገለጸልኝ። አብና ወልድ በስም ይለያል እንጂ በግብሩም በስራም አይለይም እኮ አንድ እኮ ነው። ለዛ ነው እኔ እንደዛ ያርኩ ያለው። ሰጪው ማን ነው? ተሰጪው ማን ነው? ስል ጊዜ ይለያያል። ሰጪው ማን ነው? አብ ነው አይደለ? ለዓለም ኢየሱስ ይሰጣል። ጥያቄ ለኔ ነው እንዴ? ለአንተ ጥያቄ ከመለስኩ በኋላ ለኔ ጥያቄ መልሳለሁ። ችግር የለም። ለአንተ ጥያቄ መልስልኝ። በጥያቄ ኖሮ ነብዩ መሐመድ እንድትወዱ ያደረጋችሁ ምንድነው ብትይ ችግር የለም። ስለዚህ ሳልጠይቅሽም አንቺ ግን በተምሳሌ ታረው እንደምሳሌ አድርገሽና ኢየሱስ አልሽ አይደል? ቆይ ስለዚህ የእርሱን ውዴታን ጨርስና ከዛ እንመጣለን። እንስቻለን። አብሽር ኢየሱስ እንዲሁ ዓለምን ወዷልና እኔ ምሳሌ ያደረገው ምክንያት ምን እንደሆነ ታውቃለህ? አውቃለሁ። እንዲሁ ዓለምን ወዷልና አንድያ ልጁን እስኪሰጥ ድረስ አልሽ አይደል? ማን ነው ዓለምን የወደደው? አብ ነው ወልድ ነው? ዓለሙ የወደደው ወልድ ነው አብ ነው። አብም ወልድም መንፈስ ቅዱስም አይነጣጥልም። አንድ አምላክ ስለሆነ አይነጣጥልም። የወደደው አብ ነው። አዎ በጣም ጥሩ። ስለዚህ ኢየሱስ አይደለም ማለት ነው። ታዲያ ኢየሱስ ቤታ ምን ነው አይወድሽም ማለት ነው? የነበርኩ ነኝ እኮ ኢየሱስ አብም ወልድም መንፈስ ቅዱስም አይነጣጥልም። የወደደው አብ ነው። የላከው አብ ነው። ልጁ የላከው አብ ነው። ስለወደደው ነው አይደለም? የቀራኒው ውለታ እየከፈለ በደሙ የገዛው ስለወደደ ነው። የወደደው ዓለሙን ወዷልና ዓለሙን ወዷልና የተባለው ማን ነው ስልሽ አብ ነው አልሽ። ለምን ለየሻቸው? ሶስቱም ናቸው አትይ? ወንስ አብ ነው የወደደው ዓለም? አይለያዩ አልኩኝ እኮ እኔ መጀመሪያ ነገር ያለው በስም ይለያሉ እንጂ በግብርም በአገዛዝም አንድ ናቸው። እሺ ሁሉም ሶስቱም ወደዋል ይላል ቃሉ ወይስ እንዲሁ ዓለምን ወዷልና ነው የሚለው? ዓለምን ወዷልና ሲባል ማንን ነው ስልሽ ለይተሽ ተመልሳለሁ ወይስ ለአንተ ጥያቄ ተመልሳለሁ ወይስ ለምን ኢየሱስ እንደሚወድሽ ግን ማንጣት አልቻልሽም። እኔ ግን እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ልትወዳቸው የቻላችሁበት የሚል ጥያቄ ነው። እሺ በጣም አንደኛ የአምላክን መንገድ ስላሳዩ ትልቁ ጸጋ ዓለም ላይ ነብያቶች የሚያደርጉት ምንድነው? የአምላክን መንገድ ማሳየታቸው ነው። ቦታቸውን ላይ የነብያትን የአብርሃምን የይስሐቅ የያዕቆብን አምላክ ያን ሰማይና ምድርን የፈጠረውን አምላክ
ለሰው ዘር ማስተዋወቃቸው አንደኛ እሱ ወታች አላረ ምን الذي ارسل رسوله بالهدى ودين الحق ነብያችን ሰለላሁ ዐለይሂ ወሰለም ይخرجكم من الظلمات الى النور ተብሎ ተገለጹ። ከጨለማ ወደ ብርሃን ሰዎችን ሊያወጡ ዘንድ የተላኩ ነብይ ናቸው። ለዓለም ብርሃን አድርጎ የላካቸው ናቸው። አላህ በቁርአን ላይ ምናላ ማርሰልናከ ኢላ ረሕመተን ሊልዓለሚን ለዓለም ብርሃን ሲባል ጊዜ ከጨለማ የሚያወጡት ብርሃን ማለት ነው። ለዚህ ዓለም ትልቁ ጸጋ እርሳቸው ናቸው። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ሲናገር ምናላ ማ አንዓመ አላህ አዕዘም ኒዕማ منذ آدم إلى يوم القيامة مثل إنعامه على البشرية أن أرسل لهم محمد صلى الله عليه وسلم نبيا ورسولا أو كما قال رحمه الله تعالى. ابن تيمية يتبارك الله عليه من عالم الله آدم كفتر عن سيتوس كعالم في السامي بجوس لذيك عالم سيقال الله تلك وسجى نبي محمد ملكتني نبي يدرو ملاكنا يا سلام صلى الله عليه وسلم يزيك عالم تلك وسجى سرتونا الله في القرآن ليس جالس أرتونا كوي እሱ አሁን ከብርሃን ከጨለማ ወደ ብርሃን ጠርቷል። ከጨለማ ወደ ብርሃን ጠርቷል። ያው እግዚአብሔር ትላላችሁ አላህ አይደለም እግዚአብሔር ብርሃን አሳይ እና እሱ የሰበከው ወንጌል ነው ቁርአን ነው። እሱ ያ ቁርአን በሰፍ ነው እንደ የሰበከው በገደ እንትና ሰው ገድሉ በቃ እንደዛ አርጎ ብሎ ነው እሱ የሰበከው ትክክለኛ መንገድ ከሆነ ሰላም መንገድ ከሆነ ለምንድን ነው ሰላም መንገድ እናንተ የምትሰበኩ? ለምንድን ነው በሰፍ የምትሰበኩት? ለምንድን ነው እሱ መለሰልኝ። እኛ አሁን ክርስቶስ ሰላም ስላስተማረ ክርስቶስ ሰላም ስላስተማረ እኛ በሰላምን እንሰብካለን። የጠላውን ሰው እንወዳለን። የሰደበውን ሰው ይቅር ይላለን። እናንተ ደግሞ በሰፍ ናችሁ የምትሰበኩ። አንድ ጊዜ ልናገር ኦኬ ኢየሱስ ሰላም እንዲሰብክ አርሰናልና ነገሩን ተፈስቶሻል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ እኔ ሰይፍን ለማምጣት ነው የመጣሁት ይላል። ምን ትያለሽ? ጌታ ሰው ላሳይሽ። የቱ ጋር ነው ሰይፍ ነው ያመጣው? የቱ ጋር ነው እንደዛ ያለው? የኛ ኢየሱስ ሰላም ነው እየሰበከው። ላሳይሽ ማስረጃ አሳይኝ። أنا ما جئت لألقي السلام بل سيفا أوكي بس ማቴዎስ 10:34 ጌታ ሰው ያን እዚህ ጋር ላሳይሽ። ያው መሲ ታይ ጠረጴዛ ነው ምንድን ነው የሚታየው? እሱ አይታይም፣ ስልኩ አይታይም። እሺ ሚላን አንበቤው የመጣው አይ መስላችሁም ሰፍንም እንጂ ሰላምንም ቆይ ሰውንም ልጅንም ከእናንተ መረተው ከአማን እያለ ያየው ዘንድ መጣታችኋል። ጠጋ አድርግልኝ። እሺ ነው 33 እሺ ወደ ላይ 33 ነው 33 አሳይ። ይሄ 34 ነው። 33 አሳይ እኮ 33 ያው እኮ 33 እሺ። በሰው ፊት የሚከበደኝ ሁሉ እኔም የት ነው? ጠጋ አድርግልኝ።
በሰው ፊት የሚከበደኝ ሁሉ የኔም ደግሞ በሰማ እስቲ በሰማችሁ ይላል ባለሁ በአባቴ ፊትም ይከደዋለሁ። እሺ ምን ማለት ፈልጎ ነው? እዚህ እታች ላይ አሁን እሱ ያለው ነገር ያልሰማው ነገር ሰይፍም ያመጣል። በቁጣ ሰዓትም ምንም ነገር ያመጣል እኮ እግዚአብሔር በቁጣ ሰዓት በምህረት ያልመለሰ ሰው በምህረት እንትን ያልመለሰ ሰው ቁጣ ይመልሳል። ሰይፍን ይመልሳል። ሰይፍ ማለት እንትና ቆንጮሮ አይደለም እኮ ሰይፍ ማለት በእራብ ጊዜም በምን ጊዜም ሰይፍ ነው። የእግዚአብሔር ሰይፍ ነው። የእግዚአብሔር ቁጣ ሰይፍ ነው። አዎ አምናለሁ። እሱ በደንብ ነው የሚያምነው። ስለዚህ ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን ላመጣ የመጣሁት ብሏል አይደል? ኢላይላ 33 ላይ ነግሯል እኮ 33 ላይ ምን ብሎ ነው የነገረው? ምን ብሎ ነው የነገረው? መልስ 33 ላይ ነግሯል እኮ ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ሰይፍ ማለት ደግሞ ዱላ አይደለም፣ ማሻ አይደለም እኮ ሰይፍ ይዞ የሚመጣው ጩቤ አይደለም። ሰይፍ ቁጣሙ ሰይፍ ነው። እሱ ማወቅ አለበት። ጩቤ ነው ማስረጃ ለስተሽ ጎራዴ ነው ግዙ። ኢየሱስ ክርስቶስ ሐዋርያቶችን ሰይፍ ግዙ ብሏቸዋል። ላሳይሽ ምን ማስረጃ አይሰማም። ሰይፍ ግዙ ብሏቸው ሐዋርያቶችን እዛ ሰይፍ ገዝተው አንገው ይከተሉታል። ይሄ አይደለም ማለት ወይም ባድርጎች ነው። ጆሮ የሚቆርጥ ጎራዴ ነው ገዝተው ሲከተሉ የነበረው። ማስረጃ ናሳይሽ ለመሳቅና ለመሰደብ አይደለም። እኔ የገባሁ ትክክለኛ ጥያቄ ነው እየጠየቅኩ ያለው። ጥያቄ መልስልኝ። ለአንተ ጥያቄ መልስልኝ። ስለዚህ የኔ ጌታ ፈጣሪ ስለሆነ ምን አልክ? ሰይፍ ግዙ ብሏቸዋል አይደል ሐዋርያቶች? ወይ ጉድ! እየሰማኝ አይደለም። ድምጽ ይራቅቷል። ሰይፍ ግዙ ብሏቸዋል አይደል ሐዋርያቶች? ሰይፍ ግዙ ብሏል። ለምንድን ነው ሰይፍ ግዙ ያለው? ሰይፍ ግዙ ብሏቸዋል። ሰይፍ አንቺ ቅድም ሰይፍ አይደለም እያልሽ ነበር አይደል? ሰይፍ ግዙ ለምንድን ነው እያለ ያለው ያልኩኝ እኮ። ለምን ሰይፍ ነው እሱ ያለ ያለው? የምን ሰይፍ ነው ያልኩኝ? ጎራዴ ሰይፉ የምን ሰይፍ ነው? ጩቤ ነው? መሻ ነው ወይ ዱላ ነው? ሰይፉ ያ ሰይፍ ለምን ሰይፍ እየጠየቅኩ ነው። እኔ ደግሞ ጎራዴ ሰይፍ ጎራዴ ለምን ሰይፍ ማለት ጎራዴ የኛ ቅዱስ ወንጌልም ለኛ ሰይፍ ነው። እናንተ አይነት ያለው ሰው የኛ ቅዱስ ወንጌል ሰይፍ ነው። የኛ መስቀል ሰይፍ ነው። እሱ ራሱ ኢየሱስ የሚለው ስም የኛ ሰይፍ ነው። ይበቃኛል። የኛ ዱላ አያስፈልግም፣ ጩቤ አያስፈልግም፣ ወራዳ አያስፈልግም። እሱ ራሱ ኢየሱስ የሚለው ስም የኛ ሰይፍ ነው። በጥቅምኛ ስለዚህ ግዙ ያላችሁ ሰይፍ ነው። ማስረጃ ናሳይሽ? ከሰይፍ በላይ ሰይፍ ነው እኮ ኢየሱስ የሚለው ስም ከሰይፍ በላይ ሰይፍ ነው። ከእሳት በላይ እሳት ነው። ሰይፍ ግዙ ሲል ኢየሱስ ምን አይነት ሰይፍ ነው? ሰይፍ የተባለው ኢየሱስ ነው ካልሽኝ ሐዋርያቶቹ ኢየሱስ ነው ያገኙት። ምን አይነት ሰይፍ እንደሆነ ላናገር። ሰይፍ አሁን ጩቤ ብትወግም አንተ ትድናለህ። በስጋም በሞትም በሰይፍ አሁን በጩቤ ብትወግም በስጋ ትሞታለህ እንጂ በነፍስ አትሞትም። ኢየሱስ በኢየሱስ ስም የተወጋው በስጋ አይደለም በነፍስ ነው። አንተ ብትሞተው በነፍስ ነው አንተ ብትሞተው። ያ ሰይፍ ነው እሱ ግዙ የሚለው ሰይፍ በነፍስ እሱ የገዛ ሰው ኢየሱስ ክርስቶስን የወሰደ ሰው ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋም ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው ብያለሁ። ያ ሰይፍ የሰይፍ አይደለም የነፍስ ሰይፍ ነው።
ማስረጃ አለሽ? ቆይ እኔት ዚን ሲፈቀድልሽ ታወሪያለሽ። ቆይ ትራካ መሲ ትጨርስ። መሲ ማስረጃ አለሽ? አሁን ለብትካሪ ምኑ አሁን ላራሹ ሁሉ ማስረጃ አለሽ? የቱ ጋር ነው እንደ የሚቀያየሩት እንጂ የምን ማስረጃ? አሁን ለተናገርሽ ሁሉ ኢየሱስ ክርስቶስ ስም እሳት እንደሆነ ኢየሱስ ክርስቶስ ስም ያላመነ ሰው ሰይፍ እንደሆነ ለኔ ሰይፍ ነው። ሰይፍ አያስፈልግም፣ ወራዳ አያስፈልግም። ያው ኢየሱስ የሚለው ስም ይከያዝኩኝ የኔ ሰይፍ በላይ ነው። ማንም ጠላት ከኔ ጋር አይጠጋም። ማንም ጠላት የተኛውን ሰይፍ ያዘው ጠላትም ከኔ አይጠጋም። ኢየሱስ የሚለው ስም ከያዝኩ ለዛ ነው ለኔ ሰይፍ ነው እያልኩ እየነገርኩ ያለው። አንድ ጊዜ እስኪ እኔ ልግባ። አንድ ጊዜ እኔ ሀሳቤ አንድ ሀሳብ ብቻ ነው። ካንተ ነው ጥያቄ ያለኝ። ስለ ወንጌል የማያውቁ ልጆች ምናምን አስገብተ ከምታወራ የሚያውቁ ሰዎች ቀጠሮ ይዞና እና ተመካከር ብሎ ከቀረ አንተ ነው። ለምንድን ነው ስለ ወንጌል የማያውቁ ልጆች አስገብተ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆንክ ነው? አዎ አንተ ማን የቀጠረ ኦፎ ቀጠረ አርቀረም አንተ 30 ሺህ ሰው ቁጭ ብሎ አንተ እየጠበቀ አሁን አይደለም አልፎ አልቃ ነው ሪፍሻው ሳይፈጠር በፊት መቼ ቀጠረ ታውቃለህ? ቀኑን እሱን እንደ ጥያቄ አድርገህ አትጠይቀኝ። ግን ደግሞ እንትን በቃ እውነት ከሆነ መካከር ከፈለግ ወንጌል የሚያውቁ ልጆችን አስገብተህ አውራ። የሚያውቁ ልጆችን አስገብተህ ዝም ብለህ አታውራ ጅል። እና ዮሐንስ ወንጌል አንዴ ክፈትልኝ። ዮሐንስ ወንጌል 3:19 ክፈትልኝ። እኔ ሊወጣ ስለሆነ ይሄ አንዴ ቆይ መሲ አንዴ ቆይ እስኪ ሴፍ የተባለ ምን ማለት ነው? እስኪ ሴፍ ማለት እኮ የእግዚአብሔር ቃል ነው እንጂ ሴፍ እንደ አንተ አይነት አይደለም። ጉራዴ የሙስሊሞች ጉራዴ አይደለም አባቴ። ሴፍ የተባለው የእግዚአብሔር ቃል ነው። አውጣ ኤፌሶን 6:17 አውጣ ቶሎ በል። ይቀኛል ከዛ ራስህ ትመልሳለህ አይደለ? አውጣ ጎራዴ ብለሃል አይደል? አሁን አውጣ ኤፌሶን ሴፍ የተባለው እኛ ሴፋችን የኢየሱስ የእግዚአብሔር ቃል ነው አባቴ። ሴፋችን የኢየሱስ ክርስቶስ አውጣ ነው አልከው እኮ አውጣ ኤፌሶን 6:17 አውጣ እንዳውኑ ማለት ነው። ቆንቀስ ላውራ እንዳውኑ አውጣ ሴፍ የተባለው ቆይ አውጣ መጀመሪያ መጽሐፉን አውጣ። ሴፍ የተባለው የእግዚአብሔር ቃል ነው። ላውራ ፈቀደ የሚያውቁ ሰው አስገቡ፣ የማያውቁትን ሰዎች አስገቡ። አንተ የምታውቀው ገብተህ ሴፍ አሁን የሴፉን እንትኑ ማለት ሴፍ የተባለው የእግዚአብሔር ቃል መሆኑን ማስረዳት አለብን መጀመሪያ። እሺ ላውራ መጀመሪያ አውጣ መጽሐፍ አውጣ። መረጃው ነው የኛረው እንዴ ምናችን ታዲያ ነው ፈቀድልኝ እየለመንኩት። ሴፍ የተባለው እናንተ እንደምትፈቱት እንደሙስሊሞች ጉራዴ አይደለም ማለት። እሺ አንድ ጊዜ ፈቀድልኝ ላውራ በቤት ያስፈቀድኩት። እሺ አሁን እኔ አውጣ የሚለው ቃል አውጣና እኔ ልውጣ። እሺ የቱ ጋር አውጣ? ዮሐንስ ወንጌል 3:19 አውጣና እስቲ። እሺ ለምን ነው ማስረጃ ልትሰጪኝ? አውጣኝ ችግር የለም። ካነበብኩ በኋላ ማስረጃ እነግርሃለሁ። እሱ ራሱን ይነግራል። ችግር የለም። በዚህ ነው ማስረጃው። በእነና እንዴ ችግር የለም። ለምን ነበር ምን አውጣልኝ ወንድሜ። አውጣልኝ ኢብሮ አውጣላ በቃሽ።
በቃ እኔ ላንብ አብሽር ካምብ አታወጣም? አውጣ እስቲ ስልክ ካለ አውጣ። አብሽር ያውጣል። ኢብራሂም አለ ምን ላውጣለህ? ተራዷቸው እንደውን ነው ወይስ ዮሐንስ ወንጌል ዮሐንስ አንዳንድ ዮሐንስ 3 ምዕራፍ 3 ቁጥር እስከ 21 ከስንት እስከ ስንት? 3 ምዕራፍ 3 ቁጥር 19 እስከ 21 አውጣለሁ እና ታምሩ አቅም እስከ ጠዋት ድረስ እንጠብቅ። አንዱ አውጣሃላ በእርሱ የሚያምነው አይፈረድበትም። በምንም ግን በአንድዩ በእግዚአብሔር ልጅ ስም ስለሌለው አሁን ተፈረደበታል። ብርሃኑ ወደ ዓለም ስለመጣ ሰዎችን ስራቸው ክፉ ነበረን ከብርሃኑ ይልቅም ጨለማው ስለሚወደዱ ፍርዱም ይሄ ነው። ክፉ ለሚያደርግ ሁሉ ብርሃኑ ይጠላል፣ ስራውንም እንዲሁ እንደገለጠው ወደ ብርሃን አይመጣም። እውነቱ የሚያደርጉ ግን ስራው እግዚአብሔር ተደርጓል እንዲሁ ሆኗል ይገለጥ ዘንድ ወደ ብርሃን ይመጣል። የእናንተ ስራ ክፉ ስለሆነ ወደ ብርሃን ለማምጣቱ አትወዱም። ብርሃን ከመጣችሁ ያ ክፉ ስራ ይገለጣል። ያ ክፉ ስራ በብርሃኑ ይገለጣል። ለዛ ወደ ብርሃኑ ለማምጣት አትወዱም። አሁንም እኔ የምለው ነገር ወደ ብርሃኑ ተመላለሱና ያ ክፉ ስራ ትታችሁ ጌታችን አምላካችን ኢየሱስ ክርስቶስ ጀብ የጌታ ሰዎች ጸጋ የበዛላችሁ በጸጋ የምትኖሩ በጸጋው እየኖራችሁ ያላችሁ ምን ይሻላችኋል? በፈጣሪ